እኔ እኮ እስካሁን ኢፋ የት ነበርክ? አሁን ሁሌ ሲጣሉ አንተ የምትመጣ ማለት ነው። እኛ ሄደህ ራስ ስጠይቅ አናይንህ። በእርግዝና ጊዜ አንታየ፣ ወልዳ ቤት ስትገባ ያንታየ። አሁን መጥተህ አንተ ዝም ብለህ በመሀል የምትገባው ምንድን ነህ? ሩታ ጀግና ጎበዝ። አሰላም አሌይኩም ወራህመቱላሂ ወበረካቱ። የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ስትረፍርፍ ይበልልኝ። ሰላም ሰላም ክርስቲያኖቼ እንዴት ናችሁ? ባላችሁበት አላህ ይጠብቅልኝ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ሼር ላይክ በማድረግ አበረታቱን። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥተው ከሚያስቀን ነገር አላህ ይጠብቀን እላችኋለሁ። እንግዲህ ዛሬ ይዤላችሁ የመጣሁት አብርሃም እና ሩታ እና ኤፍሬም ማለት ነው። አሁን ንግግሩ ላይ ያለው ኤፍሬም እና ሩታ ማለት ነው፣ የበአብርሽ ነገር ማለት ነው። ምክንያቱም አብርሽ እንግዲህ እዛ ቀን ልደር ብሎ እንግዲህ ታመጣት በኋላ ቤት ልደር ቢል እምቢ ብሎ አታድርም ብላ አልፈልግም ብላ ሄደዋለች። መጀመሪያ ግን አሁን ትክክለኛው ነገር ወጣ ማለት ነው። ጉዱ ወጣ ማለት ነው። ምንድን ነው ጉዱ የምትሉ ማለት ነው። እንግዲህ ሩት አይደለችም ጥፋተኛ ማለት ነው፣ አብርሽ ነው። አብርሽ በምን አጠፋ በሉ እንዳያችሁት ማለት ነው። ለካ እሱ አንቺ ትገቢያለሽ እኔ እወጣለሁ ብሏታል። እውነቱ ሪታ እውነቱን ተናግራለች ማለት ነው። እውነቱን ተናግራለች። ለምን ይሸፋፈናል ማለት ነው። እኔ ምንም ያደረኩ ነገር የለም። እኔ ግን ስወጣ እኔ ስገባ አንቺ ስትገቢ እኔ እወጣለሁ ብሎኝ ተስማምተን ነው የመጣ ነው። እኔ ፈልጌው አይደለም ራሱ ነው ያለኝ ብላለች። አላህ እንደው እውነቱ ይውጣልሽ ማለት ነው። እና እኔ ምንም ነገር ያረኩ ነገር የለም ስትል እሱም ኤልፋ ደግሞ አዎ አላት። እሺ ይሄን ያወቅህ አንተ ማለት ነው ኢፋ ማለት ነው እስካሁን ድረስ ማለት ነው የት ነበርክ? እንደው ዛሬ ሰላም ማለቷ ራሱ በጣም ትልቅ ነገር ነው። ራስ ቤት ደግሞ ዝም ብሎ ነው እንደሚገባው ልጁ ሴት አለ ብለህ አታይም እንዴ? አስምም እንዴ? እንዴ እንኳን አንተ እዛ ሆነ እኛ እዚህ ያለን ስመናል እኮ እንዴ ምን አስበህ ነው ማለት ነው። እና ራስ ቤት ደግሞ ዝም ብሎ አይገባም። ደረቅ ቤት እንደዚህ ዝም ብሎ ሰው በደረቅ እጁ አይገባም። እኔማ አንድ በግ ጎትተህ ትገባለህ ብዬ እየጠበቅኩ ነበረ። በግ ይዞ የመጣ እንደ ምናምን እያልኩ ነበረ። አንተ ለካ ነገር ልትፈተፍት ነው የመጣኸው ማለት ነው። እኔ በጣም አንተ እውነት በውስጥ ገባና ያልሆነ ነገር ነው የምታደርገው ማለት ነው። እና አሁን እቺ ልጅ ምን አለባት መጀመሪያ እውነትም ተሰምተዋል። እኔ ለራሴ ህይወት እኖራለሁ፣ አንቺም ለራስሽ ህይወት ኑሪ፣ ግን ከልጅሽ ጋር ቤቱን እሰጥሻለሁ፣ ቤት ቁጭ በይ፣ ቁልፍ እሰጥሻለሁ ብሎ ስለዚህ አሁን እንዴት ሆኖ ነው እንደዚህ አይነት ቃላት የምታመጣው ማለት ነው። እንደዚህ አይነት ነገር የምታመጣው ማለት ነው። ማይሆን ነገር እኮ ነው፣ ማይሆን ነገር ማለት ነው። እና እሷ እንግዲህ ውጣ አላለችው። እውነትም የልጇ አባት ነው። እንዴት ምን ብላ ነው ውጣ የምትለው? አትችልም። እሷም ውጣ ማለት ነው። አትችልም። ተስማምቶ ለመኖር እንጂ እንደዚህ ውጣ ብለው እንደዚህ እንትን በግዴትነት ምናምን መውጣት አይቻልም። ግን ራሱን ነው ያለኝ አለች። ራሱ ነው እኔ እወጣለሁ አንቺ ትገቢያለሽ፣ አንቺ ስትገቢ እኔ እወጣለሁ ብሎኛል። እኔ ምንም ነገር ያልኩ ነገር የለም። ራሱ ፈልጎት ነው የፈለገው ነገር እስከሆነ ድረስ ይሁን ይበት አለች። እንግዲህ እቺ ልጅ ማለት ነው ምንም ማድረግ አይቻልም። ያኔ እንግዲህ ኤፍሬም በመጀመሪያም እንግዲህ ጊዜ አይተንንም አናቅም። ምንም ነገር ስታረግ አይተንህ አናቅም። በእርግዝናም ጊዜ ይሁን ወይም ቪዲዮም ስትሰሩ ይሁን ከወለደችም ይሁን አላየንህም ማለት ነው። ግን አሁን የነገር ጊዜ የወንድም ሲባል ቤት ለምን አታስገቢውም? አንድ ክላስ ሰጥተሽው ለምን አትገቢም ብለህ ልትናገር መጣ። መጀመሪያ አንተም እንደ እህቶች ይሁን ማለት ነው። እንደ እህቶች ሆነ የሩታን መረዳት አለብህ ማለት ነው። ምሽ ላዚም ዝም ብለህ የመጣልን ነገር ማውራት የለብህ ማለት ነው። ሀቅ ነው ማለት ነው። ወንድምህ ነው፣ የወንድምህ ሚስት ናት። ግን እሷ ፈልገው አይደለም አይደል? እውነቱ ተናግረዋል ራሱ ነው። እኔ ስገባ አንቺ ስትገቢ እኔ እወጣለሁ፣ እኔም የራሴ ህይወት እጀምራለሁ እንዳልካት ሁሉም ሰምተሃል ማለት ነው። እኔም ሰምቻለሁ ብለሃል። አሁን ሌላ ነገር ለምን ትናገራለህ? እና ሩታ ደግሞ እንግዲህ ለምኗታል ማለት ነው። ሲለምናት እንግዲህ ቆይቶም እንደመጣ ታውቃለች። ቤትሽ ደግሞ ስለገባሽ ስንት ዋጋ ከፍለናል ምናምን እዚህ ለመምጣት ምናምን አልክ። ምንም አንተ ያረግከው ነገር የለም። እኛ አንተን አይናየንንክም፣ አንተን በፍጹም አላየንንክም። እንጃ እኛ አላየንንክም። አንተ የት ነበርክ እስካሁን? አሁን ስትናገር ነው የምንሰማው እንጂ የት እንደነበርክ ማንም ሰው አላየህም። እኔ እንጃ ያላየንክም። ማን ነው አንተ የት እንደመጣህ ማንም
የት እንደነበርክ ማንም ሰው የሚያውቅ ሰው የለም ማለት ነው። እና አሁን ነው ከወለደች ትተህ የምትመጣው ማለት ነው። እና ደግሞ ሰው መጥተህ ልጁን ማትይዘው ለምንድን ነው? ቶሎ ብለህ ልጁን ሳትይዝ ወደ ነገር ቁጭ አልክና አብርሃም ለምን ማይኖረው ለዚህ ቤት ለምንድን ነው? አብርሃም ላይ ይቀመጥ ለምንድን ነው? ለምን አወጣሹ? አንድ ክላስ ሰጥተሹ ለምን ቁጭ አይልም? ልጅሽንም አብራችሁ ለምን እሱ ጥሩ ምክር የሰጣት ነው። ልጅሽን አብራችሁ ብታሳድጉ ይሻላል። ለብቻ ብቻ ይሻላችኋል ወይ? አንድ ላይ ስትሆኑ ነው የሚሻላችሁ። የእናንተ ብቻ ወሬ መስማት የለብንም የእኛም አዳምጡን እያለ ነው እና ማለት ነው። ሩታ ደግሞ እኔ ፈልጌው አይደለም ራሱ ነው ይሄ ሁሉም ነገር ያሰበውንና ያነሳውንና እሱ ነው። እኔ ደግሞ እሺ ከፈለገው ብዬ ሀሳቡ ይሙላለት ብዬ ዝም አልኩኝ። ስለዚህ እኔ ደግሞ አንድ የጀመርኩት ነገር ደግሞ ወደኋላ አልሄድም። እኔም እንደዛ ነው የምሆነው። አልሄድም ወደኋላ በፍጹም አይሆንም፣ አይገባም አለች። ልጁ ደግሞ በፈለገው ሰዓት መጥቶ ማየት ይችላል፣ መብቱ ነው። መጥቶ ልጁን ማየት የፈለገ ነገር እንትን ማለት መብቱ ነው፣ ችግር የለውም። በ24 ሰዓትም ቢመጣ ችግር የለውም። ወንድምየው ደግሞ ኤፍሬም ደግሞ ቤት ያለ እንዴት ነው ተከራይተው ውጭ የሚኖረውስ? እንዴት ነው ውጭ ምግብ የሚበላውስ? ልጁ ሳይናፍቀውም መምጣቱስ መሄዱስ ራሱ ስንት ነገር አለ። እንዴት እንደዚህ ማለት ትችያለሽ ብሎ እሱም ደግሞ እንደዚህ አይነት ነገር አመጣ እና እሷ ይሄን ፈልገው አይደለም። ሲቀጥል ኤፍሬም ደግሞ ምንም እንደ ወንድምነት እንደው እንትን ምናምን ስትል እኛ አይተንም አናውቅም። አንድም ጊዜ እንደዚህ መጥተህ ተጣልተሃት ሄድክ ሩታ ጋር ማለት ነው። እንደዚሁ ማለት ነው ተማርክ ጋር ነው እንደው እሷ ጥሩ ነገር የሰራችው ማለት ነው። ማርክ በስሚል አላህ እንትን እያለው ልጅ ነው። በጣም ትዕግስተኛ ጎበዝ ሆኖም ቀረ አስታርቋል ማለት ነው። እሱ ብዙ ነገር ዋጋ ከፍሏል ማለት ነው። ማርክ ማለት ነው። እና ኤፍሬም አንተ ምንም ነገር ስታደርግ አይተንህ አናቅም። ደግሞ መጥተህ ደግሞ መሳደብ የለብህም። ምንድነው ታስቀይምኛለሽ? ያስቀየምሽኝ ነው ትላታለህ እንዴ? በይኮዝ እንዴት ማታስቀይም? ግድ ነው ታስቀይምሃለች። በይዘዊ ይሄ ነገር ይፈጸማል ብላ አላሰበችም ነበር። ራሱ ነው ይሄ ነገር እያሰበው ማለት ነው። ራሱ ነገር ስላመጣው ስለሆነ ያንን ነገር ደግሞ እና ማለት ነው። ሲቀጥል ያስጨነቅሽኝ እንትን ያስከፋሽኝ ነው፣ በጣም ደግሞ ያስቀየምሽኝ ነው ሩታ አልካት። እሷም ደግሞ ምን አለች? እኔ ደግሞ በጣም ያስጨነቀኝ ነው አለችም ማለት ነው። እና ይሄ ነገር የሚመስል ነገር አይደለም ማለት ነው። ምክንያቱም ጥፋቱን ያውቀዋል አብርሃም ማለት ነው። መጀመሪያ የወጣው ጊዜ እንደዚህ ማለት አልነበረበትም ማለት ነው። ማስተካከል ነበረበት። የሚወጣውን ቃላት እንዴት ይሁን እንዴት አይነት ቃላት ይሁን ማወቅ ነበረበት ማለት ነው። ለዚህም ዝም ብሎ ማውራት የሰው ልጅ መጀመሪያ የሚወጣውን ቃላት የሚናገረውን ንግግር ማወቅ አለበት ማለት ነው። እንግዲህ አብርሃም ወደው አስገብቷት ሄደው ተሄርሜታ ጋር እንግዲህ አይተዋል። ምን ያደረገውን ድርጊት የሚሰራውን ስራ አይቆጠብም። አንድ የሆነው ትምህርት ሆኖት ማለት ነው። እሱ ራሱ ቆጠባ ላይ የለም፣ አይቆጠብም ማለት ነው። ምክንያቱም በቃ እንጃ የእሱ ይሄ የሚናገሩት ንግግር ይሄ የሚደሰተው ደስታ የእሱ ቀልድ ነው መሰለኝ። እንደ ቀልድ አድርጎ ነው መሰለኝ የሚያየው እንጂ እንደ ቀልድ አድርጎ ባያየው እንደዚህ አይሆንም ነበረ። ደግሞ መልሶ ህይወቱ ከሷ ጋር አይቀጥልም ነበረ ማለት ነው። እና ጥፋቱን እያወቀ እየፈለገ ነገር ቢሆን መልሶ ደግሞ እሷ አሁን ምን ያየች ትመለስ ማለት ነው። ያው ዙሮ እሱን ራሱ እኮ እየሆነ ነው የመጣው ያለው ማለት ነው። ምንም ለውጥ የለም እኮ ማለት ነው። ምንም አብርሃም ጋር አንድ ለውጥ የለም። በቃ አሁን ተወው ሲባል መልሶ ራሱ ነው ደግሞ የሚያመጣው። መጀመሪያ አንተ መጥተህ የሩታ መምከር ትተህ ማለት ነው። መጀመሪያ የአብርሽ ምከር ማለት ነው። የአብርሽ ምከር እንግዲህ ይሄን አሁን እኛ ራሱ ምንፈርደው እውነትም ይሄን አክል ደክሞ ምን ብሎ አንድ ክላስ ሰጥተው ቢተኛ ምንም ችግር አልነበረውም። ግን ምክንያቱ ምንድነው? ተራሱ አፍ ነው የወጣው። እኔ ይሄን አልሰማንም ነበረ። ሩታ ናት ራሷ ናት እንግዲህ የተናገረችው ማለት ነው። ፍሬም ደግሞ አንተንም ሰምቼ ያለሁ አለ። አንቺ ስትገቢ እኔ እወጣለሁ እንዳለትም ሰምተሃል ማለት ነው። እና እንደዚህ ሆኖ እንደዚህ ተነጋግረው እንደዚህ አይነት ሆኖ የሚያዋጣ ነገር ይመስላችኋል? የሚያኖር እንደዚህ ልጃቸው እንዴት አድርገው እንደዚህ ሆኖ ሁለቱም የሚያሳድጉት ማለት ነው። እንጃ እኔ አይመስለኝም እውነት እንደዚህ አይነት ነገር ማለት ነው። እና ስትታረቁ ልጃችሁ አንድ ላይ ሆናችሁ ስታሳድጉ ነው እንግዲህ ልጅም ፍቅር የሚኖረውም
እናንተን ፍቅር ቤተሰብን ፍቅር የሚኖረው ማለት ነው። ለየብቻ ብቻ ሆናችሁ የምንም አይነት ፍቅር የለም፣ ምንም አይነት እንትን የለም ማለት ነው። እናንተ ይሄንን እቃ ትዳር እቃ እንደ እቃ በቃ ነው የምታዩት ማለት ነው። በቃ እንደ ጫወታ በቃ ታውቃላችሁ የሆነ በቃ ምን ልበላችሁ አሁን ልክ ህፃን ልጆች እንደተወለዱ ነው የምትሆኑት ሁሉም ነገራችሁ ማለት ነው። ህፃን አይደላችሁም ከእንግዲህ ህፃን የሚባል ነገር የለም ማለት ነው። ህፃን ተፈጥሯል እንጂ እናንተ ህፃን አይደላችሁ። ሁሉንም ነገር እንትን ይኖረዋል ማለት ነው። እንኳን ለቤተሰብ ብላችሁ ትንሽ እንትን አታረጉም ማለት ነው። ወደ ሩታ አስገባሃት ወደ ሄልሜታ ጋር ሄደ እሷን የተጎራረስክ እሷን ጋር የበላ ምን እያልክ ማለት ነው እንዴ? እሷ ልጅ እኮ አሁን ምን ትያይ ማለት ነው? ቆይ እሷ እኮ የተደጋገመባት ነው ይሄ ነገር ማለት ነው እንዴ? ገና ራስ ልጅ ናት። ልጅ ይዛ ቁጭ ብላለች እና በዛ ላይ እናንተ መጣችሁ። አንተ መጣ እንደ እህቶቹ ሁን። እህቶቹ እኮ እውነቱን ፍትፍት አድርጎ ነው የሚናገሩት። ትንሽ እንዳንተ መጥቶ የወንድሜ ብቻ ለምንድን ነው እንደዚህ ከቤት አስወጣሹ? ለምንድን ነው እንደዚህ ያረግሹ? ለምንድን ነው እንደዚህ አንቺን እናመጣ ዋጋ ከፍለናል። እንኳንም ከፈላችሁ እንኳንም እሰየው፣ እሰይ ሲያንሳችሁ ገና ማለት ነው ሲያንሳችሁ። እንዴ በጣም እኮ ነው የሚገርመው ወላሂ። አንዳንድ እንደው የምትናገሩት ቃላት ራሱ በቃ ሰው ምን ይለኛል ሰው ምንድን እንትን ይለኛል ብሏችሁ ማሰብ አለባችሁ ማለት ነው ሲጀመር ማለት ነው። ምስላዚህም ሁሌ ሩታ ብቻ ጥፋተኛ በምንም ጥፋት የለባትም ይቺ ልጅ ማለት ነው። እስካየን ድረስ አንድ ጥፋት የለባትም ማለት ነው። ይሄ ሁሉም ጥፋት የምታመጡት እናንተ ናችሁ ማለት ነው። እና እንደኔ ከሆነ ይታረቁ፣ አንድ ላይ ይሁኑ። ግን በመሀል ገብታችሁ አትበጠብጧቸው ማለት ነው። እንደ ጥሩ ሰው መስላችሁ ገብታችሁ በመሀል አትበጠብጡ። አንተ ደግሞ ወንድም መሆን ምን መሆን ራሱ ምንም ነገር ያየን ነገር የለም ማለት ነው። ስለዚህ በአንተና በሩታ መሀል ማንም የሚገባ ሰው አልነበረም ማለት ነው። እና ቤተሰብ ይሄን ይመስላል። እናንተማ ያለው ሀሳብ አስተያየታችሁ ኮሜንት ላይ ያስቀምጡ ማለት ነው። እንግዲህ ሩታ ምንም ነገር ያደረገች ነገር የለም እንዳያችሁት ነው ማለት ነው። እናንተ እርቅ ሰጥቷችሁ ልጆቻችሁ አብራችሁ ልታሳድጉ አላህ ያድርግላችሁ። በሌላ በቀጣዩ ስንመጣ ድረስ መልካም ቀን ናችሁ። ባይ ባይ።